ወዴ በግድ ነው እየገባ በቃ ምን ሊፈጠር አይመለከተኝም። ለምን እንዴ ናይ ምን ያርክ ነው? ዋ ሚጣዬ እማዬ ወይዬ ናይ በእናትህ እሺ በለኝ። ይወጣልኝ ወይዬ ልጄ ጋር ልጫወትበት ዞር በል በእናትህ ናይ ውጣ። ነይ ቁጭ በይ ሰፊ ነው ይበቃናል። ነይ ተቀመጪ። ነይ እዚህ ጋር ተቀመጪ። በጸባይ ልጅቷን ስጠኝ። ቆይ ልጄን እንትን ልበኔ ተኝታለች እኮ ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬን ጉጉቴን አይቶ ከእንግዲህ ላንቺ ኖራለሁ ከማንም በላይ እወድሻለሁ። አንደበትሽ ይጣፍጠኛል ሳወራሹዬ ባድር ያንሰኛል። ጨዋታሽ ያስደስተኛል ህመምሽ ደግሞ ያስጨንቀኛል። እንቅልፍሽ መጣ እናቴ ገና ያለሽኝ አንቺው ነሽና ልጄ ላይ ናኦሚ ሰላም ነው? እንዴት ነህ? ሁሉ ሰላም? ውብዬስ ለምንድን ነው የመጣው? ልጄ ላይ ናኦሚ ምን ማለት ነው? ናኦሚ አውርተን የለ ነገር የለ ይገባኛል እኮ ግን ነገሮችን እያስተካከልን ነው አይደል? ከወንድም ጋር ሆነን ነገሮችን እያስተካከልን ነው። የለችም እኔ ላያት እኮ ነው። አሁን ብትመጣ ምን ይፈጠራልኛለች? ናኦሚ አለመኖሯ ጥሩ ነው ስለ እንኳን አልኖረች። አሁን አይሆንም። ናሆም ጋበላው እሺ ለምን አለች? ህፃን የለች አይደለ? ናኦሚ ህፃን አይደለች? መጀመሪያ ራስን አረጋጋ ወንድሜ፣ ራስን አረጋጋ። አለች ህፃን ወይስ የለችም? ንገረኝ። ላያት እኮ ነው የመጣሁት። ልጄ ታያታለህ። ረጋ በላና እሺ ቁጭ በላ መጀመሪያ። እሺ ቁጭ በልና እኔ ልጄ ናፍቃኛለች። ናሆም እሺ ረጋ በልና። የት ነው የሄደችው? ብዬ ትመጣለች። ፀጉር ቤት ሄዳ ነው ትመጣለች። ታዲያ ጥሩ ነው አጋጣሚ። ናሆም ብትመጣ ምን ይፈጠራል? በቃ ምን ሊፈጠር አይመለከተኝም። ለምን እንዴ ናይ ምን ያርክ ነው? ዋ ሚጣዬ እማዬ ወይዬ ፈጥሮሻል ጸሎቴን ሰምቶ የልጅ ፍቅሬ ልጄ ላይ ሰላም ሰላም ነው? እንዴት ናችሁ? ልጄን እስኪ አንዴ ልውሰዳት ስጪኝ። ውብዬ ምን ችግር አለ እንዴ? ፀጉር ቤት ሄዳ ነው? ፀጉር ቤት ሄዳለች እሷ። ችግር የለውም። እኔ እሷ ስትመጣ ሄዳለሁ። እሷ እስክትመጣ እኔ አይቼ ሄዳለሁ። በቃ ችግር የለውም። ችግር የለውም። ታዲያ ጥሩ አይደል እንዴ? እኔ ስትመጣ ሄዳለሁ። ችግር የለብኝም። ትቆጣናለች። እግዚአብሔር ኧረ በእናትሽ ልጄ እኮ ናት እንዴ! የገዛ ልጄ እኮ ናት። መብቴ እኮ ነው። የማየት መብት እኮ አለኝ። ሰላም እንዴ መብት እኮ አለኝ ነው። ውብዬ እሺ አሁን ምን ይፈጠራል? እሷ ስትመጣ ምን እንላታለን? እኔ ብቻ እኔ ደስተኛ ነኝ። እናንተ ነገር ነው አይመለከተኝም። እንዴና ሄለን ለማስብ እንጂ ምን ሆነህ ነው እንዴ? እሷ በሌለችበት አስገብተን ምን ትለናለች? አስበልሽ ልጅቷ ማዬ ምንም እኔ እንዴ ምን ሆነሽ ነው? ሰላም ልጄ እኮ ናት። መብት አለኝ። ባይሆን ዞር በል ውጡልኝ። ባይሆን እኔ ከልጄ ጋር ነው። እኛ እኮ ይገባናል እኮ ነው። ይሄን ምን ነው? ኧረ አንቺ አይሆንም። አንወጣም። እርግቤ ኧረ እንዳትመጣ ቢያንስ ወይ ልጅ እርግቤ ናሂ እርግብ እሺ ሳሎኑን እሷን ለሰላም ስጥና ሳሎኑ ብዬ ኧረ በእናታችሁ በቃ እኔ ከዚህ በላይ አትጨቃጨቁ። ውጡ በቃ ነው። ምንም ከመጣችንቀና ከመጣች ነው ትክክል ነው። በቃ አትሆን በቃ ሰላሜ መብት አለኝ እኮ ልጄ እኔ ማየት መብት አለኝ። መብት አለ ግን እሷ ለኛ አደራ አትጣለም ከእናንተ ጋር ትጣላለች እንዴ? እሺ በል እስቲ እሺ በል ዛሬ ከልጄ ጋር ነው ሙሉ ውጡልኝ። ባይሆን ለምን ነው? እሺ ዞር ውጡ። ሳሎን ሂዱ እናንተ። እኔ እዚህ አልጋው ላይ ከልጄ ጋር ሆናለሁ። አንወጣም ነው አደራ ብላ ነው ሄደችው። እየተጣላናለች ከኛ ጋር በቃ አትጣላም። ሰላምዬ ልጄ እኮ ናት። ለኔም ሰላም ልጄ ናት ግን መብት አለኝ እኮ ምን እየሆናችሁ? ይገባናል። ናፍቆት ነው እኮ ነው። እኔ በቃ ደስ ብሎኛል እኮ ነው ያሉ ነገሮችን አስተካክለው እኮ እናቴ ና የኔ ስማኝ እስቲ ናሁ ወይ ውብዬ ከመጣች ልክ አይሆንም። እሺ አሁን አትጨቃጨቁኝ። ውጡ በቃ ነው የመረጠው። ውጡልኝ። ሳሎን ሂዱላችሁ።
ብቻዬን ከልጄ ጋር መሆን ፈልጋለሁ። አይ ሰላም ዞር በይልኝ በቃ ነው ሞደራስ ብቻዬን ከልጄ ጋር መሆን ፈልጋለሁ። ሞደራስ ተመለሰው ናፍቀኝ ይገባኛል እኮ ተረድቻለሁ። እመቤቴ ናፍቀኝ ትንሽ ነገር እናስተካከላ ትንሽ ጊዜ። አይ በቃ ውጡልኝ እናንተ ሳሎኑን ውስጥ አንዴ ሌላ ችግር የለውም ብዬ እኔ ስትመጣ ወጣለሁ። እሷ ስትመጣ አሁን ሰላም አትሆንም ትናደዳለች እኮ። እናንተ ውጡና ሳሎን ጠብቋት እኔ እዚህ ሆናለሁ። በቃ ተው እንዴ ልጄ እኮ ናት እንዴ በማንኛውም ሰዓት ከልጄ ጋር መሆን እችላለሁ። ከውብዬም ጋር ምንም ይሁን ብጣላም እኮ ልጄ እኔ እኮ ነው። እሺ አሁን በቃ ውጡልኝ ሂዱ። እኔ በእናታችሁ ደስ ይበለኝ ሰላም ተይ በቃ ደስ ይበለኝ። እሷ ከጸጉር ቤት ነው አይደል ሄደችው? በቃ አሁን ቆይታለች። ጠብቋት ሳሎን ሂዱ ውጡ ሂዱ በቃ አልኳችሁ ሳሎን ሁኑ በቃ እንዴ በልጄ ደግሞ እንትን ትላላችሁ ሂዱ በቃ ልጄ ፊት አታስጩ። እኔ ዛሬ ላጫውታት አንቺ የምርን ነው አንቺ እርግዚ ናይ የበቃሽ ሂድ ዞር በይ ውጡ በቃ ሰላም ይሁን። አይ ናሁን አንድ እሺ ሳሎን አንዴ ውጡ ሳሎን ውጡ። ባይሆን ሳሎን ብትጠብቁ ይሻላችኋል። እናቴ አንቺ እኔ ናፍቆቴ የኔ ፍቅር የሆነ ነገር በይ እስቲ የሆነ ነገር በይ። እንቅልፍሽ መጣ እናቴ እናት የኔ ፍቅር እንቅልፍሽ መጣ። ልተኝ ነው የኔ እናት አንቺ ልተኝ ነው እንዴ እናቴ የኔ ፍቅር ያገኘሁሽ አይደለ ዛሬ በነፃነት ካንቺ ጋር ጫወታለሁ። እሺ የኔ ፍቅር ተኛሽ እንዴ እማ ተኛሽ እንዴ አይ ውብዬ መታለች። ኧረ በእናትህ ማርያም መታለች በር ላይ ናት። ሂድ በቃ ዞር በል ናይ ሂድልኝ ናይ በእናትህ እሺ በለኝ። የመታለች ውብዬ ከልጄ ጋር ልጫወትበት ዞር በል በእናትህ ናይ ውጣ ናይ መታለች ናይ ዞር በልልኝ በቃ አልኩ። ሳሎን አለች እኮ ወዴ በግድ ነው እየገባሁ በግድ ነው ወሰደው ልጄ ነው ምናምን በግድ ነው ወሰደው ነው ወይ ምን ያረክ ልጄ ናት እንዴ ላያት እኮ ነው የመጣሁት። ምን ማለት እንዴት ነሽ? እኔ መላልግ እናውም ብዬሽ ነበር እኮ ትቆጣለች ብዬሽ ነበር። ሰላም የልጄ እኮ ናት የማየት መብት አለኝ። በቃ ይናው መታለች ብዬ ስጣትና ሂድ በቃ ስጣትና ሂድ ነው። ቆይ አይደለም ለምን አስከብታችሁት ነው እናንተ? እኔ በዚህ ነበርኩ ምጣኔሻት ሲገባ እዚህ ነው ያየሁት። በሩን ስከፍት ገባ ቀጥታ። ምን ማለት ከዛ ልጄስ ምናምን ብሎ እዚህ ገባና ወሰደ። ወይ ምን ሆነ ነው እንዴ ልጄን እኮ የማጫወት የማየት መብት አለኝ እኮ ነው። መጫወት ትችላለህ ታዲያ ለምን ነው በሌለውበት የምትገባው? አረ ምንም እኮ ኖርማል ነገር ነው። ምን ማለት ነው ኖርማል ነገር ነው? ተኝታለች እንዴ ልጅቷን ምን ሊያስነኩ እንዳሰቡ በምን ታውቃላችሁ እናንተ? ለምን ሰጣችሁት እንዴ? አባቷ እኮ ነው ምን አረጋል እንዴ? አባቷስ ብትሆን ምን ይዘህ እንደምትመጣ ነው በምን አውቃለሁ? ምንም ይዤ የመጣው ነገር የለም። እሺ አሁን ልጅቷን ለምን ልጅቷን ስጣት ለሰላም። ቆይ እኔ ደስ ከኔ ጋር አውራ ነው ትንሽ ገና አሁን ገና ነው የመጣሁት ብዬ በእናትሽ ተረጂ። ቆይ አይደለም ለምን ነው ያስገባችሁት? ነው እናንተ ቤት እያላችሁ ስሜት ነው ወይ በቃ ድንገት ምንም ይሁን ልጄ ማይዛ አለብኝ ምናምን ነው ሰላም አልሰጥም በፍጹም። እኔ ደስ ብሎኛል። ከሷ ጋር ነው ዛሬ ማምሸት የምፈልገው። ከማጋ ከልጄ ጋር ይሄን እድል እኮ ሰጥቼ ነበር ነው። አልፈልግም ያልከው ራስህ ነህ። አልፈልግም ብለህ ያልከው ራስህ ነህ። አሁን ለምን መጣ ተመልሰህ? ዳጊያን ተጣጣው ነው አልጠር ማርያም ነው ነገር አልጠር። ታዲያ ለምን ከፈታችሁለት? አይደለም ለምን አስገባችሁት? እኔ አላወኩም ብዬ እሱ እንደሆነ ቀጥታ ገባው ብዬ ከዚህ በፊት እኔ ነግሬያችኋለሁ አይደል? ማንም ሰው እንዳያስገባው ከመጣ ብዬ ተናግሬያለሁ አይደል እንዴ?
እሺ ይግባ ከገባ ለምን ልጅቷን የሚሰጠው ለምን ይሰጣችሁት ልጅቷን በቃ አንድ ሊያት ሲለኝ ሰጣው ከዛ አልፈልግም ነው መስጠኝሽ ቆይ በጸባይ ልጅቷን ስጠኝ ቆይ ልጄን እንትን ልበኔ ይሄው እየተነሳች ተኝታለች እኮ እየተነሳች ነው ልጅቷ ላይ ነው እየቀሰቀሻን ነው እሺ ዝም በይ አንዴ ጊዜ ስጡኝ ውጡልኝ እንደውም ከዚህ ክፍል ውጡልኝና ልጄ ላጫውት ውጭ አንቺም ከፈለግሽ እኔ የምሄድበት ቦታ አለ ስለዚህ ልጅቷን ስጠኝሽ በስርዓት ናይ ስጣትሽ ብለ ነው ህፃናን ስጠኝ አሁን ገና እኮ ነው የመጣሁት ትንሽ ላጫውታት በቃ እሺ አንዴ ዛል አይደለም በቃ እሺ ይበቃሃል በቃ እናቴ ለምን እንደማትሰማኝ እርግቤ ነው ወይ ለምን እንደማትሰማኝ እኔ ትንሽ ላጫውታት ወይ ይሄንን እድል ሰጥቼ ነበር ለምኜ ነበር ነው እራስህ ፈልገን ሄድከው አሁን ደግሞ ያለ ፍቃድ ለምን እንደገባ ቀረን ወይ ናፍቀኛል ለምን ነው የምታስቸግራቸው አላስቸገርኳቸው አዎ አስቸግረን እኔ ከዚህ መሸሽ አለብኝ እንዴ ነው ቆይ አንተ እንዳትመጣ አንተ እንዳልጨቃጨቅ ከዚህ ሀገር መሸሽ አለብኝ ነገር እንደዛ አልወጣኝም እሺ ለምን እንደዚህ የምታስቸግረኝ እኔ አላስቸገርኩሽም እኮ ልጄን ነው ያልኩት እኔ እድል ሰጠው ካለ ከኛ ጋር እንድትሆነው እድልን ያልተጠቀምከው አንተ ነህ ስለዚህ አሁን ልጅቷን ስጠኝ እሺ አንጮህበት ልጅቷ ላይ ተይ ናፍቀኛለች ዛሬ ጨቅላ ህፃን ልጅ ነው ያስከው ነው ለምን ደሞ አትሰማኝ እኔ እሷ ላይ መጮህ አልፈልግም ስለዚህ ስጠኝ ህፃኗን ለኔ ስጠኝና ሁለታችሁ እናንተ አልሰጥም ሰላም በፍጹም ነው እሺ በለ ምንድነው አሰጥም ማለት ምንድነው ሐሳብክ ምን አሰብኝ ነው የመጣው ነው ሰሩ እንዳስገባችሁት ነው ዞር በልኩቻ ሂድ አንተ እሺ በለኝ ሂድ እሺ በል አንተ ራስ ዞር በል እኔ ናፍቃኝ ነው የመጣሁት አትረብሽ በኋላ እሺ አውራት ወይ ሰላም አንቺ የልጅ ነገር አይገባሽም እንዴ እረዳለሁ እኮ ይገባል ናኦሚ ለምን ደም አትረዳኝ ማቸኩላ ነገሮች ላይ አቸኩላ እስከ መጀመሪያ ከሷ ጋር ሰላም ፍጠር ልጅ እኮ ማንንም ሰው አልከለከለም ግን ከሷ ጋር ሰላም ባልሆንም እኮ እኔ መሀላችን ልጅ አለ አይደለ ልጄን ደግሞ የማየት መብት አለኝ እሱ እኮ አልተከለከለም እና በዚህ ሁኔታ ነው ናው ማለት እንችላለን ትተኛ እኮ ነው ያለው እርግቤ ልጅቷን ስጠንና በስርዓት እናውራ እየሰማኝ ነው ውብዬ ካንቺ ጋር ምንም አውራው ነገር የለም ቆይ አንተ ለምንድን ነው ሁሉ ነገር በጉልበቴ ማድረግ እችላለሁ የምትለው በጉልበት አላልኩም ለምን እንድጨክን የምታረገኝ ነው እኔ ጨክኜ ኮሰምኩ ቆጣ ነው እውነት ውብዬ እኔ እኮ ልጄን የማየት እኮ መብት አለኝ ነበር አይደል ነው ማሰጠው ለምኜ ነበር እስቲ ዛሬ አትጨቃጨቅ እስቲ ዛሬ እንኳን ቢያንስ ልጄ አጠገብ አንጨቃጨቅ እስቲ ሂዱ በቃ ሳሎን ሂዱ ሂዱ በቃ ናኦሚ ሂዱ ማለት ነው ምን አደረኩኝ ማለት ነው ሂዱ ማለት ቆይ የገዛ ልጄ እኮ ናት ያብራኬ ክፋይ ናት አይደል እና እሱን እኮ የማየት መብት የለኝም እኔ ልጄ አለ ግን እንደዚህ አይደለም እኮ ነው እንደዚህ በመሆን ነው እንዴ እሷ ውብዬንም ማታበሳጫት እሺ አሁን አይስጣት በእናትህ ልጅቷ ምን መጥራት አለባት እሺ ቆይ ተውት በቃ ነይ እስቲ አጥቢያት ተነሳሽ ስጣታ ስጣታ ነው ስጣትና ታጥባ እርግቤ ነው ይብሰች ነይ ስጣት ነው ለምን ጠራችኋት ፀጉር ቤት ሄዳ አይደል እንዴ ለምን ጠራችኋት መጣችሁ የመጣችሁ ጠርተናት አይደለም ግን በቃ ምንድነው እያሰብክ ያለው እኔማ ልጄ ናፍቃኝ ነው የመጣችው አልጋ ላይ ራሱ ምን ሰራለ ሲጀመር አልጋችን አይደል እንዴ አይ ግን ምን ሆነ ነይ ቁጭ በይ ሰፊ ነው ይበቃናል ነይ ተቀመጪ ነይ እዚህ ጋር ተቀመጪ ምን ችግር አለ አውሬ አይደለም መቼስ አልባላሽ ነው ናይ ዛሬ እንዴ ነው እሺ አሁን ልጅቷን እኔ ፈራው ትንሽ ቆይቶ ልጄ ሄዳለው የሚል ሐሳብ እንዳያመጣ ነው የፈራው ሰላሚ እሱ ብቻ አይደለም ልጅቷ ምን ልካው እንደሆነ በምን እናውቃለን አንዴ ከነሱም አለ ራሱ ሲጀመር ከዚህ ልጅ እስካልተለየ ድረስ ይሄ ሰውዬ እኛ ቤት መግባት የለበትም ከዚህ በኋላ መጠንቀቅ አለብን ለምን ቆይ በረከታችሁ እናንተ ጎረምሶች አይደላችሁ ውብዬ ቀጥታ ገባ ምን ላድርግ ተወላት ቀጥታ ገባ ተባለ ይሄኔ አሽካክተን የተቀበለው እሺ አሁን ስጣት ነው በእናትህ ሂድ የተሳደበ ስጣት ነው በኋላ ተወስዳታለህ ዝም በል ኩቻ ልጅቷ ላይ በቃ እስካሁን አቅቶኝ አይደለም ግን ህፃኑ ላይ ያቀፍከታ አሁን ደግሞ ስጣትና ናፍቃኝ እኮ ነው ሰላምዬ ለምን አትረዱኝ ይገባኛል እኮ እኔ ዛሬ ደስ ብሎኛል በቃ ዛሬም ብቻ ነው ማየት ደስ ብሎኛል እዚህ ባለውበት እንደው በዚህ ሰዓት ማለት ነው ብሞት ራሱ አይቆጨኝም ወይ ደግሞ መት ፖሊስ አምጥታ ብታሳስረኝም ደስ ይለኛል ዛሬ በጣም ደስ ብሎኛል ማረግ በፈልግ ገና ድሮ ማስደረገው ታውቃለህ አይደል ልጅ ጋር ስለሆንኩ እኔ ደስ ብሎኛል አጨቅጨቁኝ ከዚህ በላይ ባይሆን ውጡና እኔ ከልጄ ጋር ጥሩ ጊዜ ላሳልፍ እኛን እንውጣ አይደል ናፍቃኛለች እኛን እንድንወጣ ነው የምፈልገው እርግቤ የኔ እርግቤ ይሳቀችልኝ ነው በቃ ተረጋጊ ያንሳትና ልጅ ተረጋጊና ይቆጭ በይ በቃ
እኔ እኮ ለልጅ አስቤ ነው እንጂ እሱን እንዴት ማስወጣት እንዳለብኝ አውቃለሁ። ግን ጨቅላ ህፃን ልጅ ላይ መጫው አልፈልግም። ናው በስርዓት እሱን እኮ ነው የምላችሁ። ገባ? እየሰማኸኝ ነው አይደል? መመለስ አልችልም ብዬ ናፍቃኝ ነው የመጣሁት። ዞር በይልኝ። ታይ ልጄን እንዳትነኪያት። እሺ ላጥዋት ስጠኝ። ትተኛበት ናፍቃለች። በጣም ነው ናፍቃለች። ስለዚህ ከው ያለውን ነገር ፍቱትና ሰላም ይፈጠርና ከዛ ሙሉ ቀንም ሌሊትም 24 ሰዓትም ከልጅ ጋር ሰጥቼው ነበር እኮ ሰላም ስለማውቅ እኮ ነው የምንድን የምናገረው። ራስ ነው ገብተህ ሄድከው። አሁን ለምንድን ነው ተመልሰህ የመጣው? አሁን ልታስለቅሷት ነው ልጄ? እኛ ምን የምናስለቅሰው? ልጄን አናደዳችኋት። እኔ ሰላምዬ እኔ እኮ እሺ ስጠኝ። ልጅቷ እያለቀሰች ነው። ምንድን ነው ልጄ የምትወስጂው? በእናትህ ዞር በልሽ ነው። አሁን በጣም አመዛው። አራስ ልጅ እኮ ነው። አንተ ምን እየሆንክ ነው? ልጄን አፍቃኝ እኮ ነው። አትነቃቀ። ልጄን ለምን እንደምትወስዱብኝ? እሺ ወረድ። አሁን ካልጋው ላይ ልጄን ለምን እንደምትወስዱ? እሺ ወረድ ካልጋው ላይ ነው እኮ ነው ያልኩት። ውጭ ተሰማኝ ደገፍ ብላ ታጥባት ለሷ ማስብላት ነው። ምንም ነው ስጪኝ ባይሆን ነው። እሺ ተነስ ውጣ። ሳሎን ማውራት እንችላለን። ሰማኝ ነው። ልጄን ማየት አልችልም። ልጄ እኮ የኔ ናት። ሳሎን ማውራት እንችላለን አይደል? አሁን ስቶሪ መጫው አልፈልግም። ስለዚህ እንሂድና እዛ እናውራ። ተነስ። ሲጀመር እዚህ አልጋ ላይ ለምንድን ነው የምትወጣው? ተነስ ነው እባክህ ተነስ። ቆይ ልጄን እኔ ማየት አልችልም። ትግስቴን አትፈተነኝ ነው። እየታገስኩ ነው። ተነስ። እሺ በላት። ነገሮች አታበላሽ እንጂ እንደዚህ ያደረክ ነው። እሺ ተነስ ነው። በቃ ተነስ። እሺ ለምንድን ነው የምወጣው? ውጣና ሳሎን እናውራ። አሁን እኔ እሷ ላይ መጫወት አልፈልግም። ገባክ አይደል? እስቲ ዛሬ እንኳን በሰላም እናውራበት እኮ። በሰላም እንድናወራ ሳሎን እንሂድ። ትግስቴን አትፈታተነኝ። ለምንድን ማሰማኝ? ቆይ ህፃኗን ብቻ ለማየት ነው የመጣው ወይስ ከውዬ ጋር ሰላም ለመፍጠር? ተነስ። ልጄን ለማየት ነው የመጣሁት። ከሷ ጋር ሰላም መፍጠር አትፈልግም? ከሷ ጋር ምን ተስፋ አለ ከዚህ በኋላ? ከዚህ በኋላ እኔም አልፈልግም ሰላም። ይቅርታ አድርጊልኝና መድከም እስካለብኝ ድረስ ደክሜያለሁ። እኔም መድከም እስካለብኝ ደክሜያለሁ። ስለዚህ ከዚህ በኋላ ነገርኩ እኮ ከዚህ በኋላ ተስማምተን ካልሆነ በስተቀር እዚህ ቤት አትምጣ። ግን ልጄን ደግሞ ለማየት መብት አለኝ። መብት አለ፣ ግን መጀመሪያ እኔ መጠየቅ አለብህ። እኔ በሌለውበት አይደለም። የራሴ የግሌ ልጄን ለማየት አንቺን መጠየቅ አይጠበቅብኝም። ኧረ እባክህ አንተን አርግዘህ የወለድከው የት ነበርክ እስከዛሬ? ምን ነው ልጅ እንዳለ አሁን ትዝ አለክ? እኔ እኮ አባቷ ነኝ። ምንም አባት አይደለም አንተ። አባት ለመሆን በጣም ብዙ ነገር ይቀራል። አሁን እዚህ መጫው አልፈልግም። ሁሉም ነገር እኔ አም ተነስ፣ ሳሎን እንሂድ። ልጅቷ እኮ ናይ እንዳትነሳሽ። እየሰማኝ ነው ናሆም? እሺ በል። ምን ሆነ ነው? ቆይ አንተ አታከብረውም? ቢያንስ አንተ ናሆም ተነስ፣ ተነስ፣ ወረደ። በጣም እያዛዘንከኝ ነው። በጣም እያዘንኩበት ነው። እሺ ተነስ፣ ተነስ። እሺ እንዳስገባችሁ ታስወጡልኝ። ተመስጠኝ። እስኪ በቃ በባክህ ውረድና አውራኝ ሳሎን ከፈለክ። ይሰማል። ጫማ አለበስ ነው። ወረድሽ እንከስጠው ብቻ አውጣለት እዛው ውጪ። ለምንድን ነው መኝታ ቤት ድረስ ጫማ አድርጎ የሚገባው? ውጣ። መብቴ መሰለኝ። ስለምን የምታወራው? ልጄን ማየት እኮ እችላለሁ። ኧረ እባክህ እሱን እኮ ነግሬያለሁ። ከሰሰኝና ማየት እችላለሁ ብያለሁ። በጸባይ ለምኜሃለሁ በስርዓት ማለት ነው። እሱን ደግሞ ያልተጠቀምኩ ራስን እናውጣ። እኔ እኮ ብዬ አንቺን መለመን አይጠበቅብኝም። ገባሽ? ባባም አንቺ ጋር እንዳለ ታውቂያለሽ አይደል? ሁለቱም እኔ ጋር ናቸው። አያገባህም። ገባህ አይደል? ባባን ደግሞ ወሰድ ነው ታውቂያለሽ። አታስጮኝ። ምንድን ነው ሀሳብክ? ሀሳቤማ ልጄን ማየት አይደለም። ሀሳብ ምንድን ነው? ልጄን ማየት ነው። ልጄን ለማየት መጀመሪያ እኔን መጠየቅ አለብን። አሁን ሰማክ አይደል? አንቺን ማስፈቀድ አለብኝ። የራሴ ልጅ በደንብ አዎ። እኔ እኮ እናት ነኝ። እሺ እኔም አባቷ ነኝ። አባትነት ለአንተ እንደዚህ ከሆነ ተሳስተሃል። ገባክ? እንደገና ደግሞ እንደፈለክ የምትገባበት የምትወጣት ቤት አይደለም። በተለይ እኔ በሌለውበት እስካልፈቀድኩልህ ድረስ ማለት ነው። ገብቶሃል? አንቺ ባለሽበት እኮ ነው የመጣሁት። እኔ ስመጣ አጣሁሽ እንጂ እኔ ውጭ በቃ የለችም ካልሁ እኮ አለመግባት ነው። እንዴት ነው የማልገባው? እንዴ ቤቴ እኮ ነው። ኧረ እባክህ ቤት አሁን ነው ትዝ ያለክ። በቃ ይበቃሃል። እኔ ከዚህ በላይ መጨቃጨቅም ካንተ ጋር መከራከር ማለት ነው። ባባም አንቺ ጋር ነው አይደለ? ሁለቱም አንቺ ጋር ናቸው አይደል? ልጄን ደግሞ አያቶቹ ጋር ወስደሻል አይደል? እኔ ደግሞ የመቀበል መብት አለኝ። ይሄ ነው በቃ። እሱን ሞክረው ቢያንስ ማለት ነው።
ከሁለት አንዱ እኔ ጋር ማደግ አለባቸው። ወይኔ ማናቸውንም አልሰጠም ነው ማናቸውንም ማለት ነው። ባባ እኔ ጋር ማደግ አለበት። ጥሩ ነገር ኑሮ ነው ለአንተ ልጅ የምሰጥክ። እስቲ ንገረኝ፣ ልጅ የምታየው የትኛው ጥሩ ነገር ኑሮክ ነው? አስረዳኝ እስቲ። መጀመሪያ እስቲ ወደ ራስህ ተመለስ፣ ራስህን ተመልከት። ምን ሆንኩኝ? ምን ጎደለኝ? ኧረ እባክህ ምን ጎደለኝ? ምን ነው ስጋ ስለለበስክ ብቻ ነው? እንደ አይምሮውን ተመልከተው ነው ያልኩት። ሰላም ነው ልጄን የማሳደግ ማለት ነው መብት ብቻ ሳይሆን ግዴታም አለብኝ። እና የመቀበልም ደግሞ ወደሽ ሳይሆን በግድ ትሰጭኛለሽ። እኔ በልጆቼ ናፍቆት መቃጠል የለብኝም። ማንም ያስገድደኝ? እስቲ ንገረኝ። ልጄን የመቀበል እኔ ሙሉ መብት አለኝ። ያንን ደግሞ ፍርድ ቤት አስገድዶ እንድትሰጪ ያደርግሻል። ክሰሰኝ አልኩህ እኮ እድሉን ሰጥቻለሁ። ክሰስና ከዛን ልጆችን መውሰድ እንደምትችልና እንደማችል አብረን እንመልከት። እኔ አንቺን እየከሰስኩ ነኝ። አይ አይደለም፣ እኔ እንደዛ ነው የምፈልገው። ልጆቼን እናት እኔ መክሰስ አልችልም፣ አቅሙ የለኝም። እኔ እንደዛ ነው የምፈልገው። ገባህ አይደል? ከዛ ውጪ ግን መቼም ቢሆን ልጆቼን አልሰጠም። መቼም ምንድን ነው እኔ ያጠፋሁት ነው? እንደዚህ እኮ በመቸኮል አይደለም። አሁን እሷ እየጣለች ነው። እንደ ሌባ የሰው ቤቱ ዘው ተብሎ አይገባም። እኔ ሌባ አይደለሁም። እንደ ሌባ ልክ እንጂ ቤቴ እኮ ነው የመጣሁት። ቤቴ እኮ ነው የመጣሁት። ነው የእውነት በጣም ትዕግስቴን እየተፈታተንክ ነው። ይበቃሃል። ገባክ? ከዚህ በላይ እኔ ካንተ ጋር መጨቃጨቅ አልፈልግም። አልደረስኩብህም፣ አትደረስብኝ። አልፈልግህም እንዴ ሰው አልፈልግህም። እኔ ፈልጊኝ እኮ አላልኩሽም አይደለ? ለምን ትፈልጊኝ ብለህ ለምን ትመጣለህ? ልጆቼን እፈልጋለሁ። እኔ ልጅ የለም ከኔ ጋር ምንም አይነት ልጅ የለም። ስላለኝ መብት ካለ ነው ነገር በህግ ጠይቀኝ ብያለሁ። ገባክ? ከዛ ውጪ መቼም ከኔ ምንም ከኔ ጋር ጥል የምፈልጊው በቃ እሱን ነው የምፈልገው። ከኔ ጋር ጥል የምፈልጊው ጥል ነው የምፈልገው። ተው የእውነት እንዴ እየመጣ እዚህ ቤት ውስጥ እየመጣ ልጅ ይላል እንዴ? እስቲ ቆይ አይደለም ልጅ የሚለውን ነገር ተውና ማለት ነው አባት ምን እንደሚያደርግና ምን እንደሚሰራ እስቲ መጀመሪያ አስብ። ምን አለክ እስቲ ያጎደልኩትን ንገሪ። ለልጆቼ መክፈል ምን አረክላቸው? የትኛው መስዋዕት የትኛው? ኦኬ ለልጆቹ ስትል ነው እንዴ ለካ ሴት ይዘህ ሄድከው? ለዛ ነው ቤትህን ኖሮህን ትዳርህን ትተህ ሄድከው? ለልጆች መስዋዕት እያረክላቸው ነው? ተው እንጂ እንደዛ ነው እንዲያሰብከው ነው። እንደዛ ብላ ሞልታክ ነው። ማንም የሚሞላኝ ሰው አይደለም። በጣም የተሞላ ሰው ነው አይደለ? ይሄ ጭንቅላትክ በጣም ባዶ ሆኖ ሌላ ሰው የሌላ ሰው ሀሳብ ጭንቅላት ውስጥ ያለው። አሁን እሺ ልንገርክ፣ ትዳርን እንድታደን ልጆችን እንድታግዛቸው ከነሱ ጎን እንድትሆን አባትነት ምን እንደሆነ እንድታሳያቸው ለምኛለሁ፣ ጠይቄያለሁ። አይ ብላ አሻፈረኝ ብላ ሄድከው አንተ ነህ። ከዚህ በኋላ ግን ካንተ ጋር ምንም መከራከረው ከዚህ በኋላ ግን ድጋሜ እዚህ ቤት እንዳትመጣ። ገባክ? ልጆች የምትል ከሆነ ነግሬያለሁ፣ በህግ ጠይቀኝ። ህግ ከፈረደልህ ብቻ እሺ ብዬ ካፌ እሺ ተናውጥቼ እሰጥሃለሁ። ከዛ ውጪ ግን በሌለውበት እንደ ሌባ እዚህ ቤት እንዳትገባ። ገባክ? አንተ እዚህ ቤት እንዳትመጣ እኔ ቤቱን ለቅቄ መውጣት አለብኝ? ለአንተ ብዬ እኔ ሌላ ቦታ መንከራተት አለብኝ? እንደዛ ነው። አትፈታተነኝ፣ እንድጨክን አታርገኝ። በቃ ኑሮህን ኑሮዬን እየኖርኩ ነው። አትበጥብጠኝ። በቃ አልፈልግህም ነው። ለምንድን አይገባክ? በቃ አንተ ለኔ አታስፈልግም፣ አስፈላጊም ሰው አይደለም። ለልጆችህም ለኔም ቀጥ ብለው ወጣ። ውይ ተረጋግሽ። አልፈልግም ናሚ፣ አልፈልግም። በቃ ይሄን ሰውዬ ላይ አልፈልግም። ምን አድርጎኝ እንደሄደ አታስታውስም? ይገባኛል እኮ እኔ ልጆችን እንድታይ ጠይቄ ስንት ጊዜ ለምኜ አምጥቼ ራስን እንድታተርፍ ስንት ጊዜ ነው የለመንኩ። እያለቀስኩ ለምኜ እግሬ ላይ ወድቄ እኮ አሳፍረኸኝ ነው የሄድከው። ገባክ? ሴት ተከትለ አሳፍረኸኝ ነው የሄድከው። ና በቀል የተበቀልሽ ነው። በቀል አይደለም። ራሴን ማስከበር አለብኝ። ራሴን እያስከበርኩ ነው። ክብር የማታውቅ ከሆነ ደግሞ ክብርን እዛው ውጭ ጣል። እኔ ጋር አይደለም። ናይ ግን ተው። ስለዚህ ሄድልኝ አሁን። ናይ ተው፣ ወደ ራስህ ተመለስ። ገብቶሃል? ላይክ አልፈልግም። ህይወቴ ውስጥ አታስፈልገኝም። አንድ ነገር ልንገርሽ፣ ልጆቼን የማየትም የመውሰድም ሙሉ መብት አለኝ። ይሄን እንድታቂ ይፈልጋለሁ። እሱን ደግሞ በቅርቡ አሳይሻለሁ። ታያለሽ ብዬ እንዴት አድርጌ ልጆቼን መውሰድ እንዳለብኝ እኔ ነኝ የማውቀው። ጠብቁኝ፣ ሁላችሁ ጠብቁኝ። አዎ ልጆቼን እንዴት መውሰድ እንዳለብኝ አሳይሻለሁ። እና አሁን ማን እንደሆነ ችግር የለውም፣ ችግር የለውም። ሞክርና ማለት ነው። ያኔ ወንድነትን እናያለን። ችግር የለውም። ያኔ ደግሞ እናያዋለን። እሺ አሁን ውጣልኝ። እሺ ውጣልሻለሁ። እንደ ውሻ ግን እየተሳደብሽ መውጣታችን አታስፈልገኝም። እኔ በቃ የማልፈልገው ህይወት ውስጥ እኔ ግን ልጆቼ እፈልጋለሁ። አንቺ ባትፈልጊኝም እኔ ልጆቼ እፈልጋለሁ። በቃ አለቀ። እሱን እንዴት መቀበል እንዳለብኝ
አሳይሻለሁ። ውብዬ እግዚአብሔርን አሳይሻለሁ። ስርዓት ይኖርሽ። ስርዓትሽን ብትይዥ ይሻልሽ። ስርዓት ያዢ